ትዳር የሚበትኑ 3 ምክንያቶች ከቤተሰብ ጣልቃ ገብነት፣ ፋይናንስ ወይም የገንዘብ ጉዳይ እና ግንኙነት ላይ ያሉ ችግሮች። ግንኙነት ላይ ያለ ችግር ባይ ዘ ወይ ማለት ነው እንደ ሌሎቹ እንደ ቤተሰብ ጣልቃ ገብነት እና እንደ ፋይናንስ ጉዳይ እንደ አንድ የፍቺ ምክንያት ተብሎ መወራት መቻል አለበት። ሴቶች ብዙ ጊዜ የግንኙነት ፍላጎት የላቸውም። ወንዶች ደግሞ የግንኙነት ፍላጎታቸው በሳምንት 3-4 ከፍ የሚል ነው። ያንን ነገር ማጣጣም የብዙ አይነት ባለትዳሮች ከፍተኛ ችግር ነው። ወንዶች ብዙ ጊዜ ግንኙነት ላይ ያላቸውን ችሎታ ራሳቸው ላይ ብዙ አይነት ጫና ማድረግ የተለመደ ነገር ነው። የባለቤቷ ደግሞ እርዳታ፣ ማበረታታት፣ እገዛ እና ለግንኙነት ያላትን ሞራል ደግሞ ከፍ እያደረገች ለግንኙነት የሚጋብዝ አይነት ድባብ መፍጠር ደግሞ የሚስቷ ኃላፊነት ነው። ስንፈተ ወሲቦች ትዳራችሁን እስኪበትን ድረስ መጠበቅ የለባቸውም። ሚስትም ባልም መታከም የሚችል ነገር መሆኑን እያወቃችሁ መታከም ትችላላችሁ። ስለዚህ ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ ያሉ ችግሮችን መታችሁ ተመርምራችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጡት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። ትዳራችሁን ላድን ባልኩ፣ የግንኙነት ህይወታችሁን ጤነኛና ደስተኛ ላርግላችሁ ባልኩ ይሄ እንዳለ ቁጣ፣ ስድብ፣ ማስፈራሪያ ምናምን አሁን እኔ ይገባኛል። አሁን ግልጹን እናውራ ከተባለ ማለት ነው ከ3 ትዳር አንዱ በግንኙነት አለመጣጣም ነው የሚፈርሰው። ስትጣሉ ሽማግሌ ጋር ትሄዳላችሁ። ከዛ ኋላ እንደዚህ አርጎ እንደዚህ ግን ዋነኛው የማታወሩት ምንድነው? በግንኙነት እሱ እንደዚህ አላስደሰተኝም፣ እሷ እንደዚህ ራቀችኝ። እነዚህ ናቸው ዋነኝነት ምክንያቶቹ የማይወሩት። እሱን ባወራው ይኸውላችሁ፣ አመናችሁም አላመናችሁም በግንኙነት አለመጣጣም ምክንያት ብዙ ትዳሮች እየፈረሱ ነው። ስለዚህ እኔ እያልኩ ያለሁት ወንዶች በግንኙነት ሰዓት ቶሎ መጨረስ ከተቸገሩ፣ ብልት መቆም ላይ ችግር ካለ በቀላሉ መታከም የሚችል ነገር ነው። ሁለተኛ ሴቶች ከወሊድ በኋላ በተደጋጋሚ ሲወልዱ መላላት ካለ በቀዶ ጥገና መስተካከል የሚችል ነገር ነው። ከዛ በኋላ እንደ ድሮ መጀመሪያ እንደተገናኛችሁት ጣፍጧችሁ ግንኙነቱ መቀጠል ትችላላችሁ ነው የኔ እንትን። ስለዚህ ፈለገ ብትቆጡኝ አንድ ትዳር እንኳን ካዳንኩ ማለት ነው ይሄንን ስራ መስራቴን አላቆምም ለማለት ያህል ነው። ቴንክ ዩ። ወንዶች በግንኙነት ሰዓት ቶሎ መጨረስ ካልፈለጋችሁ ስለ ኳስ ወይ ስለ ቤተሰብ ሌላ ነገር ማሰብ ይረዳል የሚል አስተሳሰብ እንዳለ ሰምቻለሁ። ይሄ የተሳሳተ ነው። እንደውም የብልት መቆም ችግር ነው የበለጠ ሊያስከስት የሚችለው። በስነ ስርዓት የሚጠቅማችሁን ሲስተሞች ልንገራችሁ። አንደኛው ስቶፕ ኤንድ ስታርት ሜተድ ይባላል። ከራሳችሁ ጋር ኦር ደግሞ ከጓደኛችሁ ጋር በመሆን ጀስት ልክ በግንኙነት ሰዓት ልክ የመጨረስ አይነት ስሜት ሲመጣ እዛ ጋር በማቆም ወደኋላ መመለስ፣ ከዛ እንደ አዲስ መጀመር። በዚህ ሰዓት ራሳችሁን ኮንዲሽን እያደረጋችሁ ለመቆየት ትዘጋጃላችሁ። ሁለተኛ ደግሞ ኬግልስ ኤክሰርሳይዝ ይባላል። ኖርማሊ ሽንታችሁን እየሸናችሁ ማቋረጥ የምትችሉበትን ጡንቻ ትይዙና ከሽንት ውጪ እሷን ለማጠንከር ያዝ ለቀቅ ስታረጉ ልክ በግንኙነት ሰዓት የመጨረስ ስሜት የወንድ የዘር ፈሳሽ የሚመጣበት አይነት ሰዓት ላይ እሷን ያዝ በማድረግ ግንኙነቱን እንደ አዲስ ማስጀመር ይቻላል። ሶስተኛው ደግሞ ዲሴንሲታይዜሽን የምንለው ነው። ይሄም ወንዱ ኮምፕሊትሊ ኮምፎርታብል ምቾት ውስጥ እንዲሆን አንደኛ ከግንኙነት ውጪ ያሉትን ነገሮች የወንዱን ስሜት ለመቀስቀስ ግን ከግንኙነት ውጪ ይደረግና ሪላክስድ እንዲሆን ዲሴንሲታይዝድ እንዲሆን ሪላክስድ ሆኖ እንዲሞክሩ ይደረጋል። አራተኛ ደግሞ ኮምፕሬሽን ሲስተም ይባላል። ይሄም ልክ በግንኙነት ሰዓት የመጨረስ አይነት ስሜት ሲመጣ ከፓርትነሩ ጋር በመወያየት ጀስት ጫፏን ያዝ በማድረግ እንደ አዲስ ግንኙነት ማስጀመር ነው። እነዚህን ሲስተሞች ሞክራችሁ ካልተሳካና ሕክምና የምትፈልጉ ከሆነ ባዮ ላይ ባለው ስልክ ቀጠሮ ማስያዝ ይቻላል። የትኛውን ወሊድ መከላከያ ልጀምር ብላችሁ ግራ እየተጋባችሁ ከሆነ ማለት ነው አንዳንድ መረጃ ልስጣችሁ። ዛሬ የምናየው ቾይስ የምትባለዋን ወሊድ መከላከያ ናት። እንዴት ትሰራለች፣ ጉዳቷ፣ ጥቅሟ የሚለው ማለት ነው። ቾይስ ሲባል ማለት ነው ውስጡ ፕሮጀስትሮንና ኤስትሮጅን 2 ሆርሞኖች አሉ። እነዚህን ስትውጡ ይሄዱና ሌላ ጊዜ እንቁላልን ዝግጁ የሚያደርጉ ሆርሞኖችን ሰፕረስ ያደርጋሉ። እንቁላል አትለቀቅም ማለት ነው። በተጨማሪ ደግሞ ከማህፀን የሚወጣው ፈሳሽ እንዲወፍር ያደርጉታል። ስፐርም አክሰስ አይኖረውም። ከዛ የማህፀን ግድግዳ ደግሞ ትለሰልሳለች። መያዝ አይችልም። ጽንስ ቢፈጠር ራሱ መያዝ እንዳይችል ያደርገዋል ማለት ነው። የሚከላከለው እንደዚህ ነው። ስለዚህ ምን ያህል ኢፌክቲቭ ነው የሚለውን ስናይ በስነ ስርዓት ሰዓቷን ጠብቃችሁ ከወሰዳችሁ እርግዝና የመፈጠር እድሉ 1% ነው። ማለትም ከ100 ሴት 1 ሴት ጋር ማለት ነው። ከዛ ውጭ ግን አንዳንዴ ስላክ እያደረጋችሁ ከሆነ ሰዓት እያቀያየራችሁ ከሆነ 9% እርግዝና የመፈጠር እድል አለው ማለት። እርግጠኛ ነኝ ወይ እናንተ ወይ ከምታውቋቸው ሰዎች አንዳቸው ጨጓራ አለብኝ ሲሉ ሰምታችሁ ታውቃላችሁ። ጨጓራ ህመም አለብኝ ሲሉ አንድ ሰው ወይ የሚያቃጥል የሆድ ህመም አለው ወይም የምግብ አለመፈጨት አስቸግሮታል ማለት ነው። ጨጓራ አለብኝ ሲባል ምን አይነት በሽታዎች ሊኖሩ ይችላሉ? የመጀመሪያው ጋስትሮኢሶፋጃል ሪፍሌክስ ዲዚዝ ወይም ጀርድ የምንለው ነው። ይህ በሽታ የሚከሰተው ጨጓራችን ውስጥ ምግብ ዳይጀስት ለማድረግ የሚረዱን አሲዶች ወደ ምግብ ቱቦችን ወይም ወደ ኢሶፋገሳችን ሲረጩ ነው። አሲዱን ቶለሬት የማያደርገው የኢሶፋገስ የውስጠኛው ግድግዳ መቁሰልና መቆጣት ይጀምራል። ከሚያቃጥለው የሆድ ህመም ባሻገር ጀርድን እንድናስብ የሚያደርገን ሪገርጂቴሽን የሚባለው ወይም ምግብ ሳይፈጭ እንዳለ
ተመልሶ ወደ አፋችን ሲመለስ ነው። ሌሎች ምልክቶች ሊኖሩት ይችላሉ እንደ ሳል፣ በትንፋሽ ጊዜ የፉጨት ድምጽ መስማት፣ የጥርስ መቦርቦርና መበለዝ እና የተለያዩ አይነት የደረት ህመሞች የጀርድ ምልክቶች ሊሆኑ ይችላሉ። የመጨረሻው የጀርድ መፍትሄ ሰርጀሪ ነው። ግን ሰርጀሪ አንሰራም ካላችሁ ከጀርድ ጋር የተያያዘ የጨጓራም ሆነ የደረት ህመምን ኮንትሮል የማድረጊያ ብዙ መንገዶች አሉ። ኦሜፕራዞል ወይም ሲሚቲዲን፣ አልሙኒየም ሃይድሮክሳይድ አንቲአሲዶች መውሰድ። ሌላው ላይፍ ስታይል ሞዲፊኬሽን ነው። ጀርድን ያነሳሳሉ ተብሎ የሚታሰቡ ምግቦችን ማቆም። አልኮል፣ ሲትረስ ፍሩቶች እንደ ብርቱካንና ሎሚ፣ ቸኮሌትና ማንኛውም ቲማቲም ያለው ነገር ማቆም ይኖርባቸዋል። አንድ ጊዜ ብዙ ምግብ ከመብላት ይልቅ ቶሎ ቶሎ ትንሽ ትንሽ እንድትበሉ ይመከራል። በበላችሁ በ3 ሰዓት ውስጥ በጀርባችሁ እንዳትተኙ ይመከራል። ስለዚህ ከመተኛታችሁ ከ3 ሰዓት በፊት ምግባችሁን አጠናቃችሁ መብላታችሁን እርግጠኛ ሁኑ። በምትተኙበት ወቅት ለጥ ብላችሁ ሳይሆን ትራስ ደራርባችሁ ቀና ብላችሁ መተኛታችሁን እርግጠኛ ሁኑ። ሌላው የጨጓራ ህመም ምክንያት ጋስትራይተስ ይባላል። ይህ በሽታ የሚከሰተው ጨጓራችን ውስጥ የሚመረቱ አሲዶች እዛው የጨጓራችንን ውስጣዊ ግድግዳ መጉዳት ሲጀምሩ ነው። ከሚያቃጥለው የጨጓራ ህመም ባሻገር የጋስትራይተስ ምልክቶች የምንላቸው ሆድ መንፋት፣ ግሳት፣ ስቅታና የምግብ ፍላጎት መቀነስ ናቸው። ጋስትራይተስ ብዙ ጊዜ የሚገኘው ለረጅም ዓመት ሲጋራ ያጨሱ ሰዎች፣ በተለያየ መንገድ ጨጓራ ላይ ጉዳት የነበረባቸው ወይም ከዚህ በፊት ሰርጀሪ የተሰሩ ሰዎች እና ለሌሎች በሽታ መድኃኒት የሚወስዱ በተለይ ፓናዶል የሚያዘወትሩ ሰዎች፣ ስቴሮይድ እና አስፕሪን የሚባሉ መድኃኒቶች ጋስትራይተስን እንደሚያመጡ ጥናቶች አሳይተዋል። ቻይና ውስጥ እንደወጡት በርካታ ሪሰርቾች ከሆነ ሱሺ ወይም ጥሬ ዓሳ ጋስትራይተስን የሚያባብስ መሆኑ ታውቋል። ኢንዶስኮፒ ተሰርታችሁ ከውስጣዊ የጨጓራ ግድግዳችሁ ላይ ሳምፕል ተወስዶ ፓቶሎጂ መሰራት አለበት። ከዛም ባሻገር የኩላሊትና የጉበት ምርመራ፣ የደም ምርመራ፣ ሴቶች ከሆናችሁ የእርግዝና ምርመራ፣ ከምንም ነገር በላይ ደግሞ ከሰገራ ላይ ኤች ፓይሎሪ የሚባል ባክቴሪያ እንደሌለ መረጋገጥ አለበት። ኤች ፓይሎሪ የሚባለው ባክቴሪያ አሲድ እያመረተ ኦልሬዲ የቆሰለውን ጨጓራ የሚያባብስ ባህሪ ያለው ባክቴሪያ። ባክቴሪያው እንዳለባችሁ ካወቃችሁ ክላሪቶማይሲን፣ አሞክሳሲሊን እና ኦሜፕራዞል የሚባሉ 3 መድኃኒቶች በቀን 2 ለ2 ሳምንት መውሰድ አለባችሁ። መድኃኒቱ በጨረሳችሁበት በ4 ሳምንት ውስጥ እንደገና ሰገራ ተመርምሮ እንደጠፋና እንዳልጠፋ እርግጠኛ መሆናችሁን እንዳትረሱ። ሌላው የጨጓራ ህመም ምክንያት ፔፕቲክ አልሰር ዲዚዝ ወይም ፒዩዲ የምንለው ነው። ይህ ማለት ጨጓራችንና የመጀመሪያው የአንጀታችን ክፍል ወይም ዱኦደነም የምንለው በጣም ከመቁሰላቸው የተነሳ መቦርቦር ሲጀምሩ ነው። ፒዩዲ የሌሎቹ አይነት ምልክቶች ናቸው ያሉት፣ የሚያቃጥል የሆድ ህመም፣ የምግብ አለመፈጨትና ሌሎቹ። ቁስለቱ ጨጓራችን ላይ ካለ እነዚህ ምልክቶች ምግብ ከበላን በኋላ የሚመጡ ይሆናሉ። የመጀመሪያው የአንጀት ክፍላችን ወይም ዱኦደነም ላይ ካለ እነዚህ ምልክቶች በረሃብ ጊዜ ወይም ምግብ በማትበሉበት ጊዜ ሊመጣ ይችላል። እነዚህ ምልክቶች ብዙ ጊዜ ሲሚቲዲን፣ ራኒቲዲን ወይም ኦሜፕራዞል የምንላቸው መድኃኒቶችን በመውሰድ ሊታገስ ይችላል። አላርም የምንላቸው ምልክቶች ከቁስለቱ አልፎ ወደ ካንሰር እየተለወጠ መሆኑን ሊነግረን ይችላል። ደም ማስታወክ፣ የደም ማነስ በምርመራ ከተገኘብን፣ ያላሰብነው አይነት የሰውነት መቀነስ ካለ፣ ምግብ ሳይፈጭ የሚወጣ ከሆነ እና በመዋጥ ጊዜ የማመም ወይም የመዋጥ ማቃት ስሜት ካላችሁ እነዚህ አላርም የምንላቸው ሲምፕተሞች ናቸው። እነዚህ ምልክቶች የበለጠ የሚያሳስቡን አዛውንት ሆነው በተደጋጋሚ በጨጓራ ህመም የሚሰቃዩ ሰዎች ላይ፣ ሲጋራ የሚያዘወትሩ ሰዎች ላይ እና በቤተሰባቸው ብዙ ካንሰር ሂስትሪ ያላቸው ሰዎች ላይ ስናየው ነው። ስለዚህ እነዚህ ምልክቶች ካያችሁ አቅራቢያችሁ ወዳለ ጤና ጣቢያ ወይም ሆስፒታል በፍጥነት እንድትሄዱ እመክራችኋለሁ። እነዚህ ምልክቶች ካሉባችሁ ወዲያውኑ ወደ ሆስፒታል ሄዳችሁ ጉበታችሁን አስመርምሩ። ሆድ ህመም ወይም መወጣጥ፣ ይሄ ብዙ ጊዜ የሆዳችሁ የቀኝኛው ላይኛው ልክ ከጎድን አጥንታችሁ በታች ያለ ነው እና ይሄ ህመም ብዙ ጊዜ እዛ ጋር ብቻ ሳይሆን ወደ ቀኝ ትከሻችሁ ወይም ወደ ቀኝ ጀርባችሁ የሚዛመት ይመስላችኋል እና ብዙ ጊዜ ቀኝ ትከሻችሁና ቀኝ ጀርባችሁ ላይ እንደ ማመም ሳይሆን ይሄ መገታተር፣ ጡንቻችሁ የተገታተረ ነው የሚመስለው እና ማሳጅም ቢደረግ ምንም ቢደረግ የማይለቅ አይነት ህመም ሲኖራችሁ። ሁለተኛ ኢነርጂ ማጣት ነው። ይሄ አይን ያወጣ ድካም ወይም ከሌላው ጊዜ በቃ የሚያስብል ነገር ሳይሆን ትንሽ ምልክቶች አሉ።
በጊዜ እንቅልፍ ሲመጣባችሁ፣ በቀን ላይ ብዙ ጊዜ ስታዛጉ ይሰማችኋል፣ ወይም ደግሞ ምግብ ከበላችሁ በኋላ የድካም ስሜት። ሶስተኛ ያሳክካችኋል። ብዙ ጊዜ እግራችሁና እጃችሁ ላይ በተለይ ደግሞ ውስጠኛ እግራችሁና ውስጠኛው እጃችሁ ላይ ይበዛል። አራተኛ የኤስትሮጅን መጨመር ምልክቶች ይኖራሉ። ሴቶች ላይ ፔሪድ መዛባት ይኖራል። ወንዶች ላይ ደግሞ ፀጉር የማነስ ወይም ፀጉር የመነቃቀል፣ እግራችሁ ላይ እጃችሁ ላይ ያለው ፀጉር ይቀንሳል። ሁለተኛ ደግሞ ጡት አይነት ነገር ማብቀል ልትጀምሩ ትችላላችሁ። ሴቶች ላይም ወንዶች ላይም ቀይ ሽፋሽፍት የሚመስል ነገር ቆዳችሁ ላይ ሲወጣ ታያላችሁ። ታይሮይድ ሆርሞን ሲቀንስ ያሉት ምልክቶች አብረውት ይመጣሉ። ብርድ በሌለበት ጊዜ ብርድ ይላችኋል። ፀጉር በጣም ይነቃቀላል። ቆዳችሁ በጣም ይደርቃል እና ኪሎ በጣም ትጨምራላችሁ። ቫይታሚን ዲ እጥረት ሊኖር ይችላል። ጀርባ ህመም ወይም ወገብ ህመም ያመጣሉ። ከዛም በኋላ ደግሞ በየቦታው ጡንቻችሁ የመገታተር እና ትዊች የማድረግ ወይም የመንቀጥቀጥ አይነት ስሜት ሊኖራችሁ ይችላል። ሌላ ደግሞ ሽንታችሁ ቀለም ይቀይራል። ስለዚህ ወደ ጥቁር ነገር ሊሄድ ይችላል። በጣም ቢጫ ሊሆን ይችላል። በዛ ላይ ደግሞ የማይሆን አይነት ሽታ ይኖራል። ውበት ሊጎዳበት የሚችልበት ብዙ አይነት ምክንያቶች አሉ። ኮሌስትሮል ከፍ ካለ፣ ስኳር ካለባችሁ፣ ደም ግፊት ካለባችሁ፣ ስኳርና ስታርች የበዛበት ምግብ የምትበሉ ከሆነ፣ ውፍረት፣ አልኮል መጠጣት፣ የራሳችሁ ሰውነት ጉበታችሁ የሚጎዳበት ጊዜ አለ። አውቶ ኢሚዩን እንለዋለን። ብዙ ጊዜ ይሄ ወጣቶች ላይ የሚዘወተር የሚታይ ነገር ነው።